አረብ ሀገር ላይ 11 ሰው ህይወቱ ያልፋል 11 ሰው በቀን ውስጥ አረብ ሀገር ላይ የሞት ፍርድ የተፈረደባት ልጅ ነበረች 38 ሚሊዮን ብር ሰብስበን ከሞት አድናታታል አረብ ሀገር ካሉ እህት ወንድሞቻችን የሚያሳዝንክ ነገር ምንድነው ትክክለኛ ድካምን የምታውቂው አረብ ሀገር ባሉ ሴቶች ነው እድሜያቸውን እንደ ሻማ ያቀለጡ ለሌላው ብርሃን የሚኖሩ ጀግና ሰዎች የት ናቸው ብትይኝ አረብ ሀገር ነው ያሉት ወይ ሞት ወይ ደግሞ ሞትን አሸንፎ እዛ ጋር መድረስ በቀደም 150 ሰው ሞቷል ከባድ ድርጅታችንን ከከፈተን እንኳን በዚህ አንድ ወር ውስጥ ከዱባይ 6 አስክሬኖችን ተቀብለናል ማንንም ሰው ፈልጉ ሀገሩን ጥሎ አይወጣም ባህር አይሰደድም መራብን አይመርጥም ለቤተሰብ እንግዲህ ልጅሽ ሞታለች ተብላ የምትጠብቅ እናት 3 ወር ስትጠብቅ በሞት ውስጥ ማለት ነው 80% የክፍለ ሀገር ልጅ ነው ስደት ላይ ያለው ታምኛለሽ ሳውዲ አረቢያ ላይ ብቻ 480,000 ሰው ህገ ወጥ አለ መንግስት የሚያውቀው ይው አረብ ሀገር ሄደው ውጭ ወጥተው ፀሐይ ያላዩ ብዙ እህቶች አሉ ብዙ ጊዜ ሴት እህቶቻችን በአንዳንድ ወንድሞቻችን ይጎዳሉ ገንዘባቸውን ይልካሉ ይበላሉና አላፈቀሩት ሰው ምናምን ማይሆን ነገር ራቆታቸውን ቪዲዮ ምናምን በቃ አለ አይደል በፍቅር ጊዜ ትታወራለሽ ዘፈንሽም እንዲታይ ፊልምሽም እንዲታይ ረጅሙን ሰዓት ይዘው የሚከታተሏቸው አረብ ሀገር ያሉ ልጆች ናቸው